እንደሆነ ባለስልጣናቱ ያብራራሉ። እሾህን በእሾህ እንዲሉ በተፋላሚ ኃይሎች የሚፈጠረውን ቴክኖሎጂ በላቀና እጅግ ዘመናዊ በሆነ ቴክኖሎጂ እየመከቱ መቀጠላቸውን በተግባር አሳይቷል። በተለይ አሮ የተሰኘው ሚሳኤል መቃወሚያና የተሻሻለው የአይረንዶም ስርዓት ባሊስቲክ ሚሳኤሎችን በማደን ረገድ ከፍተኛውን ድርሻ ወስዷል። በሰማይ ላይ እንዲህ አይነት ድል ሲዘመር በምድር ላይ ያለው እውነታ ደግሞ አሁንም ያላለቀው ጦርነት መኖሩን ያሳብቃል። የእስራኤል ጦር በምስራቅ ራፋ አካባቢ ከሚገኝ የመሬት ውስጥ ዋሻ የወጡ ናቸው ያላቸውን 6 ሰዎች ኢላማ ማድረጉንና 4ቱን መግደሉን 2ቱን ደግሞ በቁጥጥር ስር መዋልን ያረጋገጠበት ጥቃት ደግሞ በመካከለኛው ምስራቅ አሁንም በጦርነት ውስጥ መሆኗን የሰላም ሂደቶችም ገና ያላለቁ ጉዳዮች መሆናቸውን ያሳያል። ነገሩ ወዲህ ነው። ወደ 200 የሚጠጉ የሐማስ አባላት በራፋህ የመሬት ውስጥ ዋሻ ውስጥ ተቆልፎባቸዋል። ይህ አካባቢ በእስራኤል ጦር ቁጥጥር ስር የሚገኝና በጥቅምት 10 ተግባራዊ በተደረገው የተኩስ አቁም ስምምነት መሰረት ቢጫ መስመር ተብሎ የተከለለ ቦታ ነው። በዋሻ ውስጥ የተያዙት እነዚህ ተዋጊዎች ወደ ሌላ አስተማማኝ ቦታ እንዲዘዋወሩ ሐማስና አደራዳሪዎች ለቴል አቪቭ ጥያቄ ቢያቀርቡም እስራኤል ግን እስካሁን ለዚህ ጥያቄ በጎ ምላሽ አልሰጠችም። በተመሳሳይ ዕለት በሰሜናዊ ጋዛ በምትገኘው ቤተላህያ የእስራኤል ድሮኖች በፈጸሙት ጥቃት 2 ሰዎች ስለመሞታቸውም ተዘግቧል። ጥቃቱ የተፈጸመው ቀደም ሲል በተኩስ አቁም ስምምነቱ መሰረት የእስራኤል ጦር ለቆ በወጣበት አካባቢ መሆኑ ደግሞ ነገሩን ይበልጥ አወሳስቦታል። ይህ ድርጊት በግብጽ በኳታርና በቱርክ አደራዳሪነት እንዲሁም በአሜሪካ ድጋፍ የተደረሰውን ስምምነት ጥያቄ ውስጥ ከቶታል። የፍልስጤም ባለስልጣናት እንደገለጹት የተኩስ አቁም ስምምነቱ ከጸናበት ከጥቅምት 10 ጀምሮ ብቻ ቢያንስ 342 ሰዎች በእስራኤል መከላከያ ጥቃቶች ተገድለዋል። ይህ በእንዲህ እንዳለም ቱርክ የእስራኤልን እርምጃ በጽኑ አውግዛለች። የቱርክ ብሔራዊ ደህንነት ምክር ቤት እስራኤል የተኩስ አቁም ስምምነቱን እየጣሰች የምታደርገውን ጥቃት በአስቸኳይ እንድታቆም ጠይቋል። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ቱርክ ለጋዛ መልሶ ግንባታና መረጋጋት የበኩሏን ኃላፊነት ለመወጣት ዝግጁ መሆኗንም አረጋግጠዋል። ነገር ግን ችግሩ ያለው እምነት ማጣት ላይ ነው። በስምምነቱ መሰረት በቀን 600 የጭነት ተሽከርካሪዎች የሰብአዊ እርዳታ ይዘው ወደ ጋዛ መግባት ነበረባቸው። በተግባር ግን ወደ አካባቢው እየገቡ የሚገኙ ከ200 ያልበለጡ ተሽከርካሪዎች ናቸው። ለጋዛ መልሶ ግንባታ ድጋፍ አድርጋለሁ ከማለት ባሻገር በአካባቢው የሰላም አስከባሪ ኃይል ለማስፈር እንደምትፈልግ የምትገልጸው ቱርክ በእስራኤል በኩል ግን ለሐማስ ትወግናለች በሚል ትወቅሳለች። ከኳታር ቀጥላ የሐማስን አመራሮች የምታስተናግድ ሀገር መሆኗ ደግሞ እስራኤል የምታቀርባቸው መሰል ወቀሳዎች ጆሮ እያዝ እንዲያደርጉ ያስቻለ ነው። ከጋዛ ጦርነት ጅማሩ አንስቶም በሁለቱ ሀገራት መካከል መሰል መወቃቀሶች ተደጋግመው የሚነሱ ሲሆን ቱርክ በቀጥታ በጦርነቱ ላይ ወታደራዊ ሚና ባይኖራትም በዲፕሎማሲው መስክ እስራኤልን ከሚቃወሙና ጫና ለማሳደር ከሚጥሩ ሀገራት መካከል ከቀዳሚዎቹ ተርታ ትሰለፋለች። በዚህ ሁሉ ውዝግብ መሃል ደግሞ የሰላም ሂደቶች ተስፋ ሰጭ ስለመሆናቸው የሚጠቁሙ ክስተቶችም አሉ። እስራኤል ባለፈው ረቡዕ የ15 ፍልስጤማውያንን አስክሬን ለቤተሰቦቻቸው አስረክባለች። ይህ ሐማስ የአንድን እስራኤላዊ ታጋች አስክሬን ከመለሰ በኋላ የተከናወነ ነው። ይህ ልውውጥ በአሜሪካ አደራዳሪነት የተደረሰ ስምምነት አካል ቢሆንም አሁንም 2 ተጨማሪ አስክሬኖች መመለስ ይኖርባቸዋል። ሐማስ አስክሬኖቹን ለመመለስ ቁርጠኛ እንደሆነ ቢገልጽም በጋዛ ያለው ውድመት አስክሬኖቹን ለማግኘት አዳጋች እንዳደረገበት ይከራከራል። እስራኤል በበኩሏ ሐማስ ሆን ብሎ ጊዜ እየገዛ ነው የሚል ክስ ታቀርባለች። አሁን አይኖች ሁሉ ወደ ካይሮ አምርተዋል። የቱርክ የኳታርና የግብፅ አደራዳሪዎች የስምምነቱን 2ኛ ምዕራፍ ተግባራዊ ለማድረግ እየተወያዩ ነው። ይህ 2ኛ ምዕራፍ ሐማስን ትጥቅ የማስፈታት ስራ የሚሰራ ዓለም አቀፍ የማረጋጋትና ሰላም አስከባሪ ኃይል ማሰማራት እንዲሁም ጋዛን የሚያስተዳድር አካል ማቋቋምን ያካትታል። ነገር ግን የራፋ ዋሻ ጉዳይ ወደ 2ኛ ዙር የተኩስ አቁም ስምምነት ትግበራ ከመግባት የሚያግድ ተጨማሪ እንቅፋት መሆኑ አይቀርም። ሐማስ በዋሻ ውስጥ የተቆለፈባቸው ተዋጊዎቹ ወደ ቤታቸው ካልተመለሱ ስምምነቱ እንደሚፈርስ እያስጠነቀቀ ነው። በራፋ አካባቢ ስንት የሐማስ ተዋጊዎች እንዳሉ በትክክል ባይታወቅም የተለያዩ ምንጮች ከ50 እስከ 200 የሚደርሱ ታጣቂዎች በመሬት ውስጥ ዋሻዎች እንደተያዙ ይገምታሉ። እስራኤልና አሜሪካ ሐማስ እነዚህን ተዋጊዎች ወደ ሌላ የጋዛ አካባቢ ለማሸሽ ያቀረበውን ሐሳብ ውድቅ አድርገውታል። ይህ ጉዳይ አሁን እየተነጋገሩበት ባለውና የአሜሪካው ፕሬዝዳንት ዶናልድ ትራምፕ እቅድ ተብሎ በሚጠራው የ2ኛው ምዕራፍ ስምምነት ላይ ትልቁ አከርካሪ ነጥብ ሆኗል። ፖለቲከኞች በጠረጴዛ ዙሪያ ሲከራከሩ፣ በሜዳ ላይ ያለ ሁኔታ ግን ውሃ ሲወስድ እያሳሳቀ ነው እንደሚባለው ቀስ በቀስ ወደ ከፋ ደረጃ እየተሸጋገረ ይመስላል። የቱርክና የአጋሮቿ ጥረት፣ የአሜሪካ እቅድ እንዲሁም የእስራኤልና የሐማስ ግትር አቋም የመካከለኛው ምስራቅን ዕጣ ፈንታ ወዴት ይወስደው ይሆን የሚለው ጥያቄ ከጊዜ ባለፈ ሌላ እርግጠኛ ምላሽ የሚሰጥበት አካል ያልተገኘለት ጥያቄ
ሆኖ ቀጥሏል። ነገር ግን አንድ የማይካድ ሐቅ አለ። የቱንም ያህል ዘመናዊ መሳሪያ ቢታጠቁ፣ የቱንም ያህል ጠላትን መደምሰስ ቢቻል ታሪክ እንደሚያስተምረን ደም በደም አይታጠብም። ሰላም የሚመጣው በውይይት በመተሳሰብና ፍትህ ሲሰፍን ብቻ ነው። የእስራኤልና የሐማስ ጉዳይ ከዕለታዊ ግጭትና ጥቃትን በጥቃት ከመመለስ ያለፈ ጉዳይ ስለመሆኑ የአካባቢውን ጂኦፖለቲካ በአግባቡ የሚከታተሉ አካላት አስረግጠው የሚናገሩት ነው። ጦርነቱ እንዲቋጭ ለማድረግ የሚከናወኑ ጥረቶችም ከጊዜያዊ መፍትሄ ባሻገር ትልቁን የቀጠናውን ስዕል መሰረት ያደረጉ እንዲሆን ያሻል። በእስራኤልና ፍልስጤም መካከል ያለው ታሪክ ሁለቱ ተፋላሚ ኃይሎች ላለፉት ዓመታት ባልተቋጨ ጦርነት ውስጥ እንዲገቡ ያደረገ ሲሆን አንዳቸው ለአንዳቸው የማይተኙ የአንዳቸው መኖርም ለሌላኛው ስጋት ሆኖ የዘለቀ ጉዳይ ነው። ይህንን ችግር ለመፍታት በፖለቲከኞችና ቃታ በሳቡ ኃይሎች መካከል ከሚደረግ ድርድር ባለፈ ማህበረሰብን ማዕከል ያደረገ ስራ እንደሚያሻ አያጠያይቅም። ከዚህ ቀደም እንደተደረጉ የሰላም ስምምነቶች ሁሉ ሙሉ በሙሉ ተግባራዊ ለማድረግ እየተሰራበት ያለው ይህው የሰላም ጥረትም ጊዜያዊ መፍትሄ ያመጣ ካልሆነ በቀር ነገሩን ከስሩ የሚያይና ዘላቂ ልባት የሚያመጣ መሆኑ ላይ ጥያቄ ያስነሳል። በርካቶች እንደ ዋነኛ መፍትሄ የሚመለከቱት የሁለቱ ሀገራት መፍትሄም እስራኤልና ፍልስጤም ሰላማዊ ጎረቤቶች ሆነው እንዲቀጥሉ ለማድረግ ያለመ ነው። ይሁንና ከእስራኤልና ሐማስ ባሻገር ሌሎች ተዋንያን ትልቅ ሚና ሊወጡ የሚገባበት ጉዳይ ነው።